መልካም የአባቶች ቀንን እየተመኘን አሁን ሰዓቱ የከውበት በላይ ነው። እውነት ነው። እኔ ግን ፍላጎቴን ምኞቴን ልንገርሽ። ዛሬ አባቶችም ቀን አይደል? በሚገባ ሮቤል ከአንድ ብርቱ አባት ጋር ቆንጆ ጊዜ ቢያሳልፍ ደስ ይለኛል። እሱ የኔ ምኞት ነው። ስለዚህ አይተን እንመለሳ። ከውበት በላይ መልካም ቀን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም ነው። ይሄን ልቅመሰውስ የበሰለው አሪፍ ነው በጣም። በምንድን ነው የሚሸጠው? በፍሬ ነው በኪሎ? ያው ሰለፍና በኪሎ ይፈልግማል። በፍሬ ይፈልጋል። እንደዚህ በፍሬ ስንት ነው? አንዷ 20 ብር ናት። ስራ እንዴት ነው ታዲያ? ዛሬ በቃ እኔ ሌላ ስራ ሰጣለሁ። እንደዚህ አያዞርም፣ ቀለል ያለ ነው። የዚህን ሙሉ ወጪን እኔ እሸፍናለሁ። እኔ ሮቤል ፍስሐ እባላለሁ። ማን ልበል? እንዳሻው። ቆየ እዚህ ስራ ላይ? ይሄን እንኳን የጀመሩት አንቅርሳል ነው። ሌላ አልባሳት ነበር የምሰራው። አልባሳት ነበር የምሰራው። ቢያንስ ያኛው ደግሞ አየር ትንሽ ቀዝቀዝ ሲልብኝ ወደዚህ ዞር። ጥሩ ነው። እንዴት ነው ታዲያ? እንዴት አገኘው? እግዚአብሔር ይመስገን። የሌላ ጎለለት አላጣም። አሁን ረጅም መንገድ ነው የተጓዝከው? መጀመሪያ ቁጭ ብለህ ነው ያየውና እንደዚህ በብርጭቆ አካባቢ ዞሬ መጣውኝና ከዛ እዚህ ላይ ዝናብ ተጠለልኩና ከዛ ወደዛ ስወጣ ድክም አለኝ። ለዛች ትንሽ አረፍ ልበልና ቤት መዞሩ ያደክማል አይደል? በጣም ከመዞሩ ደግሞ የሚከብደው እዚህ ነው። ይሄ ይዘሃው እጅ ይዝላል አይደል? እዚህ ጋር እጅ ይዝላል እና እዚህ ጋር ትንሽ እና ማታ ደግሞ ብዙ ጊዜ ያሰኘኝ ቅዝቃዜ ከዚህ ጀምሮ በጣም ስለሚሰማ ቅዝቃዜ አለ። አኔ በሁለት ቀን ስለቀነስኩ ነው እንጂ ይበዛል። በዛ ያለ ነው። ይበዛል። ቢያንስ 25 ኪሎ ለሁለት ሰዓት ሰው ለከማ በስመ አብ። ያን ይዞ መዞር በጣም አሁን አስቸጋሪው ነገር ምንድን ነው? ያው በአሁን ሰዓት እኔ ለለት ነው። በፊት አሁን ያው ብዙ ነገሮች እናስብ ነበረ። በአሁን ሰዓት የለት ነው የሚታየኝ። እኔ በአሁን ሰዓት የለትን ለማሸነፍ ስለ የሚታየኝ ያው በፊት ያው ባልባሳት በነበሩ ሰዓት ሱቁን አሁን አስብ ነበረ። አየሩ እየደከመ ያው ከኑሮ ሁኔታ ተስፋን እየቀነሰ ይመጣል። እሱ ባለትዳር ነው? ያው ባለቤቱ ምን ትሰራለች? ወረዳው ምናምን አደራጅቷቸው የሆነች አልባሳትን ነገር ትሞክራለች። ማታ አካባቢ በተቀር የቤት ኃላፊ ናት። የቤተሰብ ልጆች አሉ፣ እነሱን ትንከባከባለች። ስንት ልጆች አሉ? ያው 2 ነበሩ። አንዷ ቢያንስ 7 ዓመቷ የዛሬ 4 ዓመት አካባቢ ያው ላይኛው ወሰደኝ። ችግር የለም። እኔ እንደ ሁለት ነው የምጠራቸው እና ሁሌም በመንፈስ ሁሌም ስላለች ከኔ ጋር ሁለት አድርጌ ነው ማለት ብላቸው። ሁለቱም ሴቶች ነበሩ? 2 ሴቶች ነበሩ። ነው ነች በልጅ ሳስበው ያማል። ልቂቱ ያው ደህና ነበረች። ወፈር ያለች ናት። ትንሽ ለየት ትላለች ከኛ ከኔም ከባለቤትም ትለያለች። ወፍራም ናት እና ቢያንስ ያለ እድሜዋ ሰውነት የሚሰጣት የነበረ ግዙፍ ናት፣ ረጅም ናት። በቃ ቢያንስ 7 ዓመት ሆና ራሱ የ10 ዓመት ምናምን ነበር የምትመስለው። ድንገት ሱቅ ለትንሿ ሱቅ ልኪያት
እኔ ስራ ወይቼ ስመጣ ብስኩት ምናምን ስለኝ ገዝተሽኝ ምናምን ብዬ ስስልካት ወደቅኩ አለችኝ። አንድ ቀን ዋለች እንደዚህ በቃ እግሯን ሸርምድምድ አደረጋት። በቃ ነገ ጠዋት እንደስ ሐኪም ቤት ወስድሻለሁ ምናምን ብዬ እሺ ብለን እየተሳሳቅን እያለ ድንገት በሌሊት ደከመኝ አለችብኝ። ሐኪም ቤት ለመሄድ እራሱ አጣደፍን። እዛው ላይ ትንሽ በዛ አለፈብን እና እንዳለች ነው የምቆጥራት። እኔ አሁን ብዙም ሁሌም ሳላስባት እያንዳንዷ ደቂቃ ሳላስባት አልውልም። እኔ አሁን 3 ዓመት ሞታል። ምትኬ ነበረች እሷ። አሜን። እዚህ የቅርብ ቤተሰብ የለም? ቅርብ ቤተሰብ የለም። ወደ ክፍለ ሀገራቸው ባህር ዳር አካባቢ ያው እድገት የምንትን ስላልሆነ ቅርብነት መዛም ብዙም አይደለም። እንዴት? በልጅነት የመጣሁት በቃ ስንት ዓመት እያለ? ረጅም ጊዜ ነው እንጂ በእውነት። በምን አጋጣሚ ወጣ? በልጅነቴ ነበር ለሰው አገልግሎት የተሰጠሁት እንዳገለግል 7 ዓመቴ ምናምን አካባቢ። እንዴት ማለት ለሰው ማገልገል? ለምሳሌ የኔ ቤተሰቦች የሆነ ትንሽ ገቢያቸው አነስተኛ ነበረ እና የተሻለ ደግሞ ከነሱ አርሶ አደሮች ምናምን በጣም ያርሱ ምናምን አለ አይደል? ከብት ምናምን መጠበቅ ምናምን 7 ዓመቴ ነው የገባሁት እዛ እና ስራው በጣም ከብድ ነበረ። የቤተሰብ ፍቅር ምን እንደሆነ አላውቀውም። ወጣትነትም ልጅነትም እንዴት እንደሆነ አላራሱ አላጣጣምኩትም ማለት ይቻላል። ልጅነት የማጣጥመው እንደውም ከልጄ ጋር አሁን ቤት ገብቼ ስጫወት ምናምን ነው እንጂ ያ ምንም እንትን ስላላልኩትኝ ከዛም ቤተሰብ ጋር ያለው ነገር በቃ ብዙም አይደለም። ለምን በዛን ሰዓት አብሮ አደጎች የነበሩ ልጆች የሉም። እነሱ ላይ ናቸው፣ እኔ ታች ነኝ። በዚህ ሰዓት ሰድ ራሱ ብዙም ሳያውቀኝ ማለት ይቻላል። እዚህ ነው ያገባው? አዎ። ባለቤትህን የሚያገኘው እዚህ ነው? እዚህ ነው። በምን አይነት አጋጣሚ ያገኛል? እንደዚህ አልባሳት ሰራ ደንበኛ ነበረች። ትገዛለች? አዎ ትገዛኝ ነበር። ከዛ በየት እንደ ወንድም ስንል ከዛም በቃ በሂደት አብሮ መሆኑ ተፈጠረ። አሁን ምን ያህል ጊዜ ሆነ በትዳር? በትዳር አሁን ወደ 12 ዓመታችን። ረጅም ጊዜ። 12 ዓመት ረዘመ። ሰው ግን አሁን ጉዞ ረዘመ ደርሰናል። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ለምንሄድበት ዝንጥ ማለት ስላለብን ሱፍ ነገር ትወዳለህ? ና እንዴት ዋላችሁ? ሄይ እንዴት ነው? እንኳን ደህና ቆየ። እንደሻው ይባላል። ቆንጆ ሱት እባክህ ለእሱ የሚሆን ና እንደሻ። አንተ ደግሞ ምረጥ። ይህ ፍላጎትን እኛ ደግሞ ቆንጆ ነው። ስለዚህ እንትን አድርገው ሙሉን ለካውና ይየው።
ሳይዙ ልክክ ነው ያለው። ሱፍ ሲደረግ ስሜቱ እንዴት ነው? ምን አስታውሰኝ መሰለህ? አንድ ጊዜ ጊዮን ሆቴል የሚሰሩ ልጆች ነበሩ አትክልተኝነት እና እዛ እየሰራን እያለ ከዛ ደግሞ የትልቅ እንግዳ የሚሰበሰብበት አዳራሽ ምናምን ይሰራል እና እንደዚህ ሲሊበር ተደርጎ አይሰራም። በዛን ሰዓት እንግዲህ እዛ ገብቻለሁ፣ ግራ ገባኝ። ስራውም ሊቀርብኝ ነው። ልትሰራ ገብተህ ነው? እሺ። እዛ ሽፍን ጫማ አልነበረኝም። እንደዚህ ጓደኛዬን ጠራሁትና እንደዚህ ስለው መርካቶ ወደን የሆነ በቅናሽ የሆነ ጫማ አገኘና እሱን ገዝተልኝ እንትን አለኝና ቅድም የቀረበት እንግዳ የለም ቦታ የለም ስለኝ በቃ እሱ መጥቶ ትዝ አለኝ። አንዳንዴ በልብስ ምክንያት የምትሄድበት ቦታ ትተህ አታውቅም? እንደሱ እንዳይገጥም ያስፈልጋል በጣም። ቴሌቪዥን ጣቢያ ነው። እኔ የመጣው ከኢቢኤስ ቴሌቪዥን ነው። እሁድ ላይ የሚቀርብ ፕሮግራም አለን ከውበት በላይ የተሰኘ። በዛ ፕሮግራማችን ከተማ ውስጥ ወጣ እንልና የሚሰሩ ሰዎች የምናሳርፍበት ፕሮግራማችን ነው። ቆንጆ ቀን እንድታሳልፍ ነው። አሁን የተረጋጋ መሰለኝ። ከዚች ጋር ደግሞ ካለባበሱ ጋር የምትሄድ ቆንጆ ጫማ ልብሳችን ተዘጋጅና ቁርስ ምን ተመገብ? ያው ማንኛውም እንደሚመገበው የሆነ እንደኔ አይነቱ ብስኩት፣ ሻይ ነገሮች እችን እያለኩኝ በቃ ቢያንስ 11 ሰዓት ምናምን ወደ ቤት ለመግባት ነበር እንጂ ለምሳ ወደ ቤት አትገባ? አልገባም። ከገባው ልሰንፍ እችላለሁ። በቃ ጠዋት ብስኩት በሻይን በልተህ ማታ ስትገባ ነው ምሳ የምትበላው? ማታ ስትገባ የሆነ ሳሌ ባስ ካለብኝ ደግሞ የሆነች ምግብ ቤት ገብቼ ቀለል ያለች ነገር እመገባለሁ። እንግዲህ ከዚህ በኋላ ያለውን ሰዓት ደግሞ ዘና በል። ትኩረት ራስህ ህይወት ላይ ምን ላድርግ ምን ልሁን የሚለው ላይ ዘና የምትልበት ቀን ነው። የአባቶች ቀን ነውና አባትነት እንዴት ትገልጸዋለህ? አባት ማለት እንግዲህ ወጥቶ ገብቶ ተጣድፎ ለልጆቹ ለዕለት ጉርስ ይዞ የሚገባ ያው ደስ ይላል። አባትነት መሰብሰቢያም ነው መደሰቻም ነው። እኔ ድካሜ የማውቀው እቤት ስገባ ነው። እቤት ስገባ ቢያንስ ሁሉም ነገር ሞቅ ሞቅ ብሎ ፈገግ ብሎ ሲጠብቁኝ አባትነት በዛን ሰዓት ደስ ይለኛል። ብርቱና ጠንካራ አባት ግድ ነው ግድ ነው። ህይወት በራሱ ያጠነክራል። ያጠነክራል። የቤተሰብ ደስታም ለማየት ግድ ነው። ትልቁ ነገር የነሱ ፈገግታ ማየት ነው። በስራ ጉዞ ውስጥ ከባድ የምትለው ጊዜ ምን ነበር? ከባድ ምለው እንደዚህ ስራ በጣም ሲቀዘቅዝብኝ ያው ገፍቼ የምሄድበትም ቤተሰብ ስለሌለኝ ከባለቤቴና ከቤተክርስቲያኖች ያው የምጽናናበት የለኝም። በዚህ ሁሉ ውስጥ ተስፋ ቆርጠህ ታውቃለህ? አንዳንድ ጊዜ የሆነ እንትን ይለኛል። ግን ደግሞ በመሀል ደግሞ ልጅ አለች፣ ብቸኛ ናት፣ ሌላ የሚያጫወታ ስለሌለ በዚህን ሰዓት ደግሞ ትናናለሁ እንደምን እንጂ አንዳንዴማ ተስፋ ሙጥጥ የሚያደርግ ነገር ይመጣል።
እንደዛ ሙጥጥ ያደረገ ምን ገጠመ? ቢያንስ 2 ቀን 3 ቀን ሳልሸት ከገባው እጄ ላይ ብር ሲጠፋ በዛን ሰዓት አንዳንዴ ደግሞ በእጄ እንደዚህ ይዤ ዞራለሁ። 2 ቀን 3 ቀን ዙሬ ራሱ ሳልሸት ገባለሁ። በዛን ሰዓት በጣም ምርር እላለሁ እና ከዛ ፈጣሪ ይቅር በለኝ እላለሁ። ባገኘ ቤተክርስቲያን ጋር ሄጄ ቁጭ እና ቤተክርስቲያን ውስጥ እገባለሁ፣ እጽናናለሁ። ራሴን ደግሞ መንፈሴን አድሼ እመለሳለሁ ወደ ነው። ነገም ሌላ ቀን ነው እላለሁ። ደህና አለው አለን። አረፍ አለን። እንዴት ነበር ቆይታ? እግዚአብሔር ይመስገን ቆንጆ ምርጥ ነበር። ምን ተሰማ? ይሄም አለ ነው። ቆንጆ ጊዜ አይደለ? በጣም መኖርም ይቻላል እንደዚህ ነው። ያስ ፊቱ ለፈክ በጣም አዲስ ህይወት ያ እኔ ማውቀው እንደዚህ የሆነ ቦታ ላይ ያለ አይደለ ተከብሎ የሆነ 50 60 ለቅለቅ ለመውጣት ነው ማውቀው። እንደዚህም አለመስ ደስ ይላል። ያስ አመሰግናለሁ። ይሄ ቅድም የቆረጥመኝ የጠዘጥዝኛል አልኋለ የለም በደንብ የለም። አሁን ሌላ ህይወት ነው። ናይስ ሌላ ገላ ነው። ተመስገን። በጣም ከነገራችን ላይ ማን ነው ቅድም ከመገናኘታችን በፊት የሆነች ልጅ ትናንትና ይቻታለሁ። ልጅ እዛ ቁጭ ብላ ነበረ። ስመለስ አሁን ዛሬ ደግሞ ስመለስ ወደዚህ ቁጭ ብላ ልጇ ተኝታባት እሷም የሆነ እንቅልፍ ነገር ይዘዋታል። የተሰማኝ ስሜት ሌላ ነገር ነው። እኔ በቃ አይን አልኩ በቃ የሆነ ሚዛን ይዛ እየመዘንሽ ነው ሰው እና ቁጭ ብዬ ልጅ ተኝታብሽ ነው አልኳትኝ። አዎን አልኳትኝ አለችኝና የሆነ ብርቱካን ቆረጥኝና ስትነሳ እንስቻት አልኳት። የመረቀች መርቃት 5 ደቂቃ ማለት ነው ደረሰ። ሰውም ለካም ከልቡ እንደዚህ ሲመርቅ እንደዚህ ደርሳና አልኩኝ። ቁጭ እያስታወስኩ ነበር። በቃ አሁን ደግሞ ደስታችን ሙሉ እንዲሆን ባለቤትህና ልጅ እንደውላቸውና ቆንጆ ራት አዘጋጅተናል። ጥሩ የራት ጊዜ አሳልፈን ተፈራርቀን እንሸኛለን። መኪና ልከናል። ደስታ አንተ ደውለህ ከኛ ጋር እንደሆንክ ሳይሆን ስራ አግኝቼ ያችን ስራ እንድታየውልኝ ነው። ልጃችሁንም ይዛ አንድ ላይ የሩስ እንዴት አመሸሽ? የት ነሽ? ፈልጌሽ ነበረ። ምንድን ነው? የሆነ ስራ አግኝቼ ማለት ነው እና የሆነ አንቺም እንድታይስ የሆነ በጋራ አብረን እንድናየው ብዬ ነበር። ይኸውልሽ ወርቁ የሚሰራበት ጋር ማለት ነው እዛ ጋር ትመጫለሽ። የሆነ ልብስ ምናምን ለባብሰሽ ምናልባት በዛውም ትንሽ እንድንቆይ አፋሚንም ይዘሻል ነይ። እሺ እስከዛ ፀጉርህን ፏ ብለን እንጠብቃቸው መሄድ ይችላል። Resilience Dermaceutical. Luxury rooted in care.
እንዴት አመሻችሁ? ነው እባካችሁ። እንዴት ናችሁ? ሰላም እንዴት ናችሁ? ሰላም ናችሁ? አለ ነው እባካችሁ። እንኳን ደህና መጣችሁልን። ከተዋወቅን ጀምርና ቆንጆ ምሽት ይኖረናል። እኔ ሮቤል ፍስሐ እባላለሁ። እኔ ኢየሩስ ማረኝ እባላለሁ። ኢየሩስ ማረኝ ለንዳሽ ለንዳሻው ባለቤት እሷ ያንቺ ኮፒ ስለሆነች ምንም መለየት አያስፈልግም። አፎሚያ እንደምትባል ነግሮኛል። አፎሚያ ደህና ነሽ? እንኳን ደህና መጣሽልን። ሂሩት እባላለሁ። ያው አከራይዋ ነኝ። ጎረቤት ነው፣ የቅርብ ጎረቤት። አከራይ እንኳን ደህና መጣሽልን። እንኳን ደህና ቆየ። ችግር ካለ በዚህ እናወራለን። ችግር የለም። እኔ ጓደኛዋ ነኝ። ኢየሩስ ልጄ ናት። ማን ነው ስምሽ? ኤልሻዳይ። እንኳን በድጋሚ በሰላም መጣችሁልን። እንኳን ደህና ቆያልን። ከኔ በላይ በጣም የምትከታተለው ፕሮግራሙ እሷ በጣም ነው የምትከታተለው እና ኢቭን በየሳምንቱ የሚደረጉትን ነገሮች ያው እኔ ጊዜ ሳይኖረኝ ባላይ እንኳን ኢንፎርም ታደርገኛለች። እንደዚህ ዘገባው ከሷ ነው። በዚህ ሳምንት እንደዚህ ምናምን በቃ በጣም ትከታተለዋለች ፕሮግራሙ። እኔ ደግሞ ልክ ሳይክ በዚህ በሰፋ ሀገር እንደሻው ከኢቢኤስ ጋር መገናኘቱን ውስጤ ልክ ሳይክ ነው ልቤ ፍንጥቅ ያለው ማለት ነው። በጣም ነው ደስ ያለኝ ሆነ እና ስትመጡ ግን ምን መስሏችሁ ነበር? አይ ቅድምማ ሲደውልልኝ ኢየሩስ በዚህ ሰዓት አይቀለድም በቃ ምናምን ሲለኝ ሲሪየስ ሲሆን ነው እንዴ በዚህ ሰዓት እንዴት ነው ምን አይነት ስራ ቢያገኝ ነው ምናምን አልጠረጠርሽም ታዲያ እንደማየትሽ? ከዛ ሲለኝ አይ ኢየሩስ በዚህ ሰዓት አይቀለድም ምናምን ሲለኝ ወይኔ ጉዴ እንዲሁም ለሷ ሄድኩኝና እንዴ አንቺ ቤተሰቦች ተገናኝተው ይሁን እንዴ ከሱ ጋር ያልኩት እና ያው ከተማ ውስጥ እንግዲህ በደንብ ነው ዞር የምንለው። የተለያየ ቦታ እንሄዳለን። ዛሬ ደግሞ ጀግናው ባለቤትሽ ስራ ላይ ሆኖ ያገኘነው ቆንጆ ቀን ነበረን። ደስ ይላል። ስለ ባለቤትሽ ትንሽ አጫውሽ። በቃ ምንም እንትን የሚለው ነገር የለም። ስራው የተገኘው ስራ ይሰራል። እንደዚህ እንደሰው የሚያስቸግርም ነገር የለም። አሁን ለምሳሌ እንደሌላው ሰው ወንድ ጠጥቼ ልግባ ምናምን የሚል ነገር የለም። ሰራ ወደ ቤቱ ነው። ማንኛውም ስራ ብዙ ስራ ይሞካከራል። እግዚአብሔር ይመስገን ያው እስካሁን 12 ዓመት ሆኖናል። እንግዲህ አለፈን። ያው እግዚአብሔር ይመስገን። በጉርብትናስ እንዴት ነው ዳሻው? ኑሯቸውን ለማሸነፍ ምሳሌ የሚሆኑ ባለትዳሮች ናቸው። እሷም ትሰራለች በነገራችን ላይ እንደዚህ አልፎ ግን በጣም ብዙ ስራዎችን ይሰራል። ስፔሻሊ አሁን እየሰራው ያለ ስራ ደግሞ በጣም ከባድ ነው። ጠዋት አትክልት ራይዶ አምጥቶ ተሸክሞ ጠዋት ሲወጣ ምናምን በቃ ያለው ነገር በጣም እሷ ማህበራዊ ህይወት ላይ በጣም ጎበዝ ናት። ደግሞ በጣም ጭምትና ዝምተኛ ነው እና ያው ከግቢ ከጓደኞቹ ጋር ግን ጥሩ ግንኙነት ያለው መልካም ባህሪ ያለው ጥሩ ልጅ ነው። ቤቱ በጣም አክባሪ ነው። ልጁ ወዳጅ ነው። ትዳሩ በጣም ነው የሚያከብረው። እንግዲህ ፈጣሪ እስከመጨረሻው ጥሩ ደረጃ እንዲደርስ ነው የምመኝለት። ቆንጆ ቀን ነበረን ከእንዳሻ ጋር። እንግዲህ ውሎ ደግሞ ምን ይመስላል የሚለውን መጥቶ እሱ ደግሞ በደንብ ያጫውተናል። እንቀበለው? አዎ። ዝግጁ ነን? አዎ።
ሙሽራው መጥተዋል። መዞርች ደስ አለ። አሁን እንዴት አልሻባዬ ነው ናርፍ ወለስ ነው እንደዚህ እውነት ነው አይደለም ወይ ካስባለ ጠዋት ሲወጣ ስላየን አሁን ደግሞ ሌላ ሰው ነው። ቃል ላይ የሚገርማችሁ ሳገኘው ደክሞት አረፍ ብሎ ከዛ ደግሞ ተነስቶ ትንሽ ሄደና እንደገና አስቀምጦት ትንሽ ነው ወክ ያደረገው እንደገና አሳርፎ ነው ያገኘሁትና እንኳንም ተገናኘን። የዛሬ ውሎ ላንተ ምን ማለት ነው? አዲስ ህይወት ማለት ነው። እንደገና መጀመር ከዜሮ እንደመጀመር ነው ማለት ነው። ደስታን ስለተካፈልን እኛም ደስ አመሰግናለሁ። እግዚአብሔር ክብሩን ይሰድ። በእውነት በምን አይነት ጊዜ በምን አይነት ወቅት ላይ እንደተገናኛችሁ እኛ ውስጡን ስለምናቅ በጣም ይለያል ያለው ሁኔታ ማለት ነው። ያው የሰው ልጅ ለሰው ብታወራው ምንም ማለት አይደለም እና በቃ ምን አይነት ወቅት ላይ እንዳሉ እኛ እናውቃለን ሁላችንም ማለት ነውና የእግዚአብሔር ታምር ደግሞ በዚህ መልኩ ታየ ማለት ነው። እግዚአብሔር ይመስገን። እኔ በጣም ደስ ይለኛል። በእርግጥ ችግር ያለ ነው፣ ግን የዛሬ 4 ዓመት አሁን እኔ እንደዚሁ ትልቅ ልጅ ነበረች እኔ እሷ ታላቅ እሷ ስታርፍ አሁን በቃ እንዲህ በጣም ተቸግረን ነበር። አሁን በሰሞኑ ብታይ በቃ እንደዛ ነገር ሊከሰትብኝ ነው እንዴ እግዚአብሔር በቃ በውስጤ እንደሱ እያሰብኩ ማለት ነው። ለሷ ሁላ ብያታለሁ፣ ግን እግዚአብሔር አዋቂ ነው። በቃ እንግዲህ አንተ ታውቃለህ የሚል ነገር ነው። ግን እግዚአብሔር ይመስገን ይሄን ስራ ጀመረ። ያው ለሱ በጣም ከባድ ነው ይሄን ስራ በጣም ሲበዛ ማለት ነው። ግን ደግሞ ያው ኑሮን ልጅ ለማሳደግ ልጅ ለማስተማር ብዙ ነገር ያስፈልጋል። አንተ ተጎድተ ነው ልጅን የምትለው። አንዴ ልጅ ከመጣ በኋላ ያንተ ተጎድተ ነው ለልጅ የምትሆነው አይደለም። ስለዚህ ያው ለዛ በሚለው እኔም በተቻለኝ መጠን ያው ሰራለሁ እና ለሱ በጣም ደስ ብሎኛል። እውነት ስማ ከሚባለው በላይ ማለት ነው። እንግዲህ በተቻለ መጠን ሰዎች በዚች ቀን አረፍ እንዲሉ ጥሩ ስሜት እንዲሰማቸው ሁሌ ጫና ይበዛል፣ ስራ ይበዛል፣ ለራሳችን የምንለው ጊዜ ብዙ አይደለምና ያንን ጊዜ ለመስጠት ነው ዛሬ እንደዚህ ይሄን ፕሮግራም የተቋቋመው። እግዚአብሔር ይስጣችሁ። ምንም አለ ካሜራማኖች ዘጋጣሚ ከጀርባ ያለው ነገር እንደዚህ ፊት ለፊት ሲያዩት ማለት በሚዲያ ሲያዩት ቀላል ነገር ነው። ከጀርባ ግን ያለው ጉድ ሽርጉድ በጣም ከባድ እና በጣም ነው የማመሰግነው። እኔ በዚህ ወቅት በጣም የተዘበራረቀ ጊዜ ነበረ፣ በቃ ግራ ገብቶኝ ነበረ። በዚህ አጋጣሚ ሄሮትን በጣም ነው የማመሰግነው። አከራይ ማትባል መሰለኝ አከራይ አይደለም፣ በእውነት የምሬን ነው። እግዚአብሔር አከራይ ይባላል። ቤት ኪራይ እንኳን አንድ ቀን በትክክል ማለት በቀን ከፍዬ አላውቅም። እንዳሻው እውነት እንዲሆኑ ስላየሁትኝ እኔ እግዚአብሔርን ምንም በቃ ማመን ነው ያቃተኝ ሁሌ። ምክንያቱም እንዲያውም በቅርቡ ይሄን ስራ ሲጀምር ሌላም ስራ ነበር የሚሰራውና በቃ አንድ ማያዋጣ ከሆነ ሌላ መስክ መቀየር አለባችሁ እላችኋለሁና ይሄን ሲቀይር በቃ እንዴት ነው ግን ያስኬዳል ምናምን እለዋለሁና በቃ ጥሩ ነው ምንም አይልም ይላል። በጣም አድካሚ እንደሆነ ግን ፊቱ ላይ ታየዋለህ። በጣም ጧት ከአትክልት ተራ ተሸክሞ አምጥቶ አውርዱኝ ሲል ራሱ የሆነ ቀን በጣም በቃ እውነት ልብ የሚሰብር ነው። ግን ያው ኑሮን ለማሸነፍ ነው።
እናንተም ኢቢኤሶች ደግሞ ለአንድ ቀንም ቢሆን በእውነት ነው በጣም የሚያስደስት ቀን ነው። እኛ ከዚህ በፊትም በምናያቸው ፕሮግራሞች ላይ ይሄ ማለት ብዙ ሳክሪፋይ የሚደረግበት ነው። ይህችን ቀን ለማግኘት ሰዎች ይመኟታል። ይህንን ቀን ግን እንዲህ ራሱን ጠብቆ ተዝናንቶ ማሳለፉ ባላሰበው መንገድ ስፔሻሊ በተለይ ለስራ ብሎ ነው የወጣው እና ባልጠበቀው መንገድ ተዝናንቶ እንዲህ ራሱን ጠብቆ ስናየው ደግሞ እናንተን ከልብ እናመሰግናለን በእውነት። እኔም እንግዲህ እድሜ ጤና ይስጣቸው ነው እውነት። እኔ ብዙ እከታተለዋለሁ። በእርግጥ እውነትም በጣም የተሸጋገሩ ሰዎች ስትረዱ እኔ ያለው በጣም እውነት ትልቅ እድሜ ጤና ይስጣችሁ ነው እኔ የምመኝላችሁ። ከትላንት ወዳ ከገብርኤል ወደ ስራ ይሄድን ከሷ ጋር ልክ ርቀት ሳየው በጣም ነው በቃ አንጀት የበለኝ እውነት። ልክ ሄዳ እሷ ስትጠማጠም በቃ እኔም በይመቶ እንዳያይ ብቻ ብዬ ሂዱ ቢናም ብዬ ተሻግሬ ሄድኩ። እንዲህ ዞሬ ሳየው የአንገቱ እንደዚህ ይዞ ቁጥጥር ብሎ አንገቱ አይቼ በጣም አዘንኩ ነው። ያው አቅም የለም እንግዲህ አልረዳዳም፣ ግን ጥሩ ትልቅ ደረጃ እንዲደርስ ምኞቴ ነው እውነት። አባት እቤት ሰርቶ ሲወጣ ሁሌ ስለ እናት በደንብ እንዘክራለን አይደለ? ለምን እቤት ውስጥ ምን እንደሚሰራ እንዴት አይነት ከባድ ስራ እንደሆነ ውሎ ከባድ እንደሆነ እናያለን። የአባት ግን ውጪ ስንቱን ፊት ስንቱን ፀሐይ ስንቱን ተስፋ መቁረጥ ስንቱን ነገር ሞክሮ እንደሚገባ እናየውም። ሲገባ ብቻ ወይም ደከመኝ ወይም ደበረኝ ብሎ መግባቱን ነው የምናየው አይደለ? አሁን እሷ ስትገልጸው አየሽ ስንቶቻችን አባቶቻችን ውጪ ያለውን ነገር እናያለን። እሷ ያችን ሞመንት በማየቷ ስትገልጸው በጣም ስለተሰማኝ ነው። ወተን ብናይ አባትን ልፋት ጥንካሬ ስንቱን ነገር አልፎ እንደሚመጣ እና ደግሞ ዛሬ በአባቶች ቀን ጠንካራ አባት ስብዕና ያለው መልካም አባት ልበ ሰፊ ስላገኘን ደስ ብሎናል። እናመሰግናለን። እንግዲህ ኢቢኤስ ቴሌቪዥን ደግሞ አንዳንድ ነገር መነሻ የሚሆን ካፒታል ያበረክትላል። በርቱልን፣ ክፉ አይንካችሁ። አሜን። መልካም ራት ደግሞ እየበላን እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።